ዘኢትዮጵያ ኢኮኖሚስት ቪው የሚለው ዩቲዩብ ቻናል ላይ የኢትዮጵያ ኢኮኖሚ ከወርልድ ባንክ ሪፖርት በመነሳት ማዕድን ላይ ጥገኛ ለመሆኑን አቅርቤላችኋለሁ። እሱን ሄዳችሁ መመልከት ትችላላችሁ። ግን እዛ ሳቀርብላችሁ አንድ ደች የሚባል በሽታ አለ። ደች ዲዚዝ ነው የሚባለው። ደች ማለት ኔዘርላንድ ነው። ኔዘርላንድ ሀገሪቷ ማለት ነው። ሌላ ስሟም ደች ስለሆነ ነው። እና ደች የሚባል ዲዚዝ አለ። ይሄ ስም የወጣው ኔዘርላንድ በ1960ዎቹ የተፈጥሮ ጋዝ አግኝታ ነበር እና ከዛ ነው ስሙ የመጣው። ከዛ ተያይዞ ነው። ምን ማለት ነው? አንድ ሀገር ድንገት የተፈጥሮ ሀብት አግኝቶ ነዳጅ ሊሆን ይችላል፣ ጋዝ ሊሆን ይችላል፣ የሆነ ማዕድን ሊሆን ይችላል አግኝተው ገቢያቸው ሲመነደግ ብላችሁ አስቡት። ነገር ግን ሌሎች የኢኮኖሚ ሴክተሮችን ሲዳከሙ፣ በቃ ማዕድን ላይ ትኩረታቸውን በሙሉ ሲያደርጉ፣ ኤክስፖርታቸውም እዛው ላይ ሲሆን፣ ጠቅላላ ገቢያቸውም እዛ ላይ ሲሆን፣ ግብርናውን፣ አምራች ማኑፋክቸሩ በሙሉ ሲረሱት ማለት ነው። ይሄ ደች ላይ ኔዘርላንድ ላይ ተከስቶ ዓለም የተማረበት ነው። ለምሳሌ በ1959 ላይ ኔዘርላንድ ጋዝ አገኘች። ግሮኒንገን የሚባል ፋርም በቃ በጣም ትልቅ የጋዝ ክምችት አገኘች እና በ1960ዎቹ እና 70ዎቹ የጋዝ ኤክስፖርቷ በፍጥነት ነው ያደገው እና ዋናው የውጭ ምንዛሬ ግኝቷ እንደውም ጋዝ ሆነ። በቃ ከምትልከው ጋዝ ሆነ የምታገኘው እና የዛን ወቅት ላይ እንደውም የጋዝ ገቢ የጂዲፒውን 10% መሸፈን ጀመረ እና ጋዝ ስላገኘችና ኤክስፖርቷ በትልቅ ፐርሰንት ስለጨመረላት ገንዘቧ በ20% ነው የተጠናከረው 1960ዎቹ ውስጥ ማለት ነው። እና ከጋዝ ውጭ ያሉት ኤክስፖርት አደረጋቸው የነበሩ ምርቶቿን በዓለም አቀፍ ገበያ ላይ ውድ መሆን ጀመሩ። ምክንያቱም ብሯ ውድ እየሆነ ሲመጣ አንድ ውጭ ሀገር ገበያ ላይ ያለ ኢምፖርተር የኔዘርላንድን ዕቃ ለመግዛት የሚመነዘርለት በብዙ ነው። ለምሳሌ ኢትዮጵያ ብር አንድ አሜሪካ ዶላር ኢትዮጵያ ውስጥ ይዞ የሚመጣ አንድ ሰው ዛሬ ላይ 156 ብር ማግኘት ይችላል። የኢትዮጵያ ገንዘብ ጠንክሮ ወደ 100 ብር ዝቅ ቢል ያቺ አንድ ዶላር መግዛት የምትችለው 100 ብርን ብቻ ነው። በፊት 156 ብር ትገዛለት ነበር። ስለዚህ ኢንተረስቱ ውድ ሆነበት ማለት ነው። አሁን አንድ ዶላር የሚገዛለትን የኢትዮጵያ ገንዘብ ወደ 80 ብር ዝቅ ቢል ሁለት ዶላር ይዞ መምጣት አለበት እንደማለት ነው። ውድ ሆነ እና የኔዘርላንድ አምራች ክፍል መውረድ ነው የጀመረው። ይህ ማኒፋክቸር የሚባለው 30% ነበር ከጠቅላላ ሀገራዊ ምርት የነበረው ድርሻ። በጣም ይበረታታል። እነዚህ ወደ 25% ዝቅ አለ። በቃ ትኩረታ በሙሉ ማዕድን ላይ ሆነ እና ኢቨን ማኒፋክቸር ሴክተሩ የስራ ተሳትፎም በቃ የስራ ዕድሉም ቀነሰ። 20% የሚሆኑ ሰራተኞች ቀነሱ። ከዛ ካፒታሉም የሰው ኃይሉም ወደ ምን መዞር ጀመረ? ወደ ኃይልና ወደ አገልግሎት ዘርፉ መሸጋገር ጀመረ። ከአምራች ክፍሉ እየወረደ ማለት የሰራተኛዎችም ወጪም በጣም እየጨመረ መጣ። ለምን? ጋዝ የሀገሪቷን ገቢ እየጨመረው ስለሆነ የጋዝ ሴክተር ላይ መምጣት የሚፈልጉ ሰዎች፣ ወደ ኢነርጂ ያለው ሴክተር ላይ መምጣት የሚፈልጉ ሰዎች ቁጥራቸው ጨመረ። በቃ እዚህ ብዙ ደሞዝ ካለ ከግብርና ሰው አይቀጠርም። ስለዚህ ግብርናው ሰው ለመቅጠር ከፈለገ ተስተካካዩን ያንን ደሞዝ መክፈል አለበት ማለት ነው እና እዚህ ግብርናው ምርታማ ሳይሆን ሆነ ደሞዝ የሚከፍለው፣ አገልግሎት ሴክተሩ ምርታማ ሳይሆን ሆነ ደሞዝ የሚከፍለው ከምርቱ በላይ የሰራተኛ ክፍያ ከምርታማነት በላይ ጨመረ ማለት ነው። በቃ ከማዕድን ውጭ ያሉ ሴክተሮች ማዕድኑ ይችላል ይከፍላል፣ ገቢውን ከፍተኛ ነው። ግን ሌሎች ሴክተሮቹ ሰራተኛ እንኳን ማግኘት አልቻሉ እና የአምራች ክፍሉ ሰራተኞች የደሞዝ ክፍያ የሚባለው ጥያቄ በጣም በከፍተኛ ሁኔታ ጨመረ። ከ15% በላይ ነው የጨመሩ በዛ ወቅት ላይ እና አንዳንድ ሴክተሮች በሀገር ውስጥ እንኳን መፎካከር አልቻሉ። በቃ ሰራተኛ ማያገኙ ከሆነ ምንም መፎካከር አልቻሉ። የኔዘርላንድ የንግድ ሁኔታ በሙሉ ተለወጠ። የጋዝ ኤክስፖርቱ ድርሻ ከጠቅላላ ሀገራዊ ምርት ከጠቅላላ ኤክስፖርቱ በጣም እያደገ መጣ። ከጋዝ ውጭ ያሉ ሴክተሮች ኤክስፖርታቸው እንደውም ባለበት ነው የቆመው። እንዲሁም አንዳንዶቹ ቀንሷል። በቃ ለምሳሌ አበባ ይልኩ የነበሩ ሴክተሮች መፎካከር አልቻሉም እንደማለት ነው እና ኢኮኖሚው ስብጥር አጣ። በሙሉ ትኩረቱ ምን ሆነ? ጋዝ 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 ሆነ ማለት ነው። ነገር ግን ኔዘርላንድን ይመሩ የነበሩ ሰዎች ስማርት ስለነበሩ የኔዘርላንድ ኢኮኖሚ አልወደቅም፣ ግን ፖሊሲዋን ቀልበሳለች። 1980ዎቹ 90ዎቹ ስትመጣ ወዲያውኑ የለወጠችው ችግር መሆኑን የተመለከቱት እና አንዳንድ የወሰዷቸው እርምጃዎች አሉ። በቃ ክፍያ ለመቆጣጠር መንግስት እና ሰራተኛ የሚባሉትና የሰራተኛ ማህበራቶች ተስማምተው ክፍያ ማሳደግ ሳይሆን ያለብን ስራ መፍጠር ነው። በቃ ዝም ብሎ ማዕድን ሴክተር ላይ ያለ ብቻ ሳይሆን ማሳደግ ያለብን። እንደውም ደሞዝ የዛን ጊዜ ያደግ የነበረው በየዓመቱ በ6% ነበር። በስምምነት ቁጭ ብለው ወደ 2% በየዓመቱ ከ2% በላይ ማደግ የለበትም። እኩል ሴክተሩ ማግኘት አለበት። ስራ አጥነትን የሚቀንሱ ስራዎችን በከፍተኛ ሁኔታ ለመስራት ሞከሩ። በ1980ዎቹ 10% የነበረውን የስራ አጥነት ወደ 5% ነው ዝቅ ያደረጉት።
የፊስካል ስርዓት ማሻሻያዎች አድርገዋል። የበጀት ጉድለት ለመቆጣጠር እጥፍ ነው የቀነሱት፣ ከ6 ከመቶ ወደ 3 ከመቶ። ምክንያቱም ለማዕድን ሴክተሩ ሲባል ከፍተኛ ወጪ ያወጡ ስለነበረ ማለት። ኢንዱስትሪ ሴክተሩን ለማበረታታት ጥረት አድርገዋል። በቃ ኢንቨስት አደርጉ፣ በጣም ሎጂስቲክ ላይ ኢንቨስት አደርጉ፣ ኬሚካል ሴክተር ላይ፣ ቴክኖሎጂ ላይ፣ የግብርና ፈጠራ ላይ። ምክንያቱም ማላቀቅ አለባቸው። አሁን እኮ እዛ ኢትዮጵያ ኢኮኖሚ ላይ አቅርቤላችኋለሁ። አፍሪካ ውስጥ ያሉ አገራት 98%፣ እንደ ደቡብ ሱዳን 98%፣ አንጎላ 95%፣ ናይጄሪያም 95%፣ አብዛኞቹ ጋቦኖንም ጨምራችሁ ኢኳቶሪያል ጊኒ፣ ኮንጎ ሪፐብሊክ፣ ቻድ 95%ና ከዛ በላይ የኤክስፖርት ገቢያቸው የሚያገኙት ከነዳጅ ብቻ ነው፣ ከድፍድፍ ነዳጅ ነው። አደጋ ነው የምንለው ለዛ ነው። እዚህም ሲመጡ እነሱ ግን አወቁ። 10 ከመቶ እንኳን ድርሻውን ጋዝ ወስዶ ይህን አውቋል። ስለዚህ የፊስካል ፖሊሲ ማሻሻያ አድርገዋል። ሌሎች ሴክተሮችን ለማበረታታት ስራ ነው የሰሩ። ክፍያ መቆጣጠር፣ ክፍያ ሲቆጣጠሩ ሌሎች ሴክተሮች ላይ የማምረቻ ወጪ እየቀነሰ መጣ። ደሞዝ እየቀነሰ ሲመጣ የማምረቻ ወጪ ቀነሰ። ስለዚህ የክፍያ መቆጣጠር ስራዎች ሲገቡ የማምረቻ ወጪ እየቀነሰ መጣ። ሌሎች ሴክተሮች ላይ በቃ ሰራተኛ እያገኙ ለሰራተኛ የሚከፈል እየቀነሰ ሲመጣ ማኔጅ ያደርጉት። የፊስካል ስርዓትም አበጁለት። በቃ ማክሮ ኢኮኖሚን ለማረጋጋት የበጀት ጉድለትን መቀነስ ምናምን ስራ ተሰራ። ኢንዱስትሪ ዘርፉ ማበረታታት፣ በቃ አዲስ የእድገት ኢንዱስትሪው አዲስ የእድገት ሞተር እንዲሆን ነው ስራ የሰሩ። ስለዚህ ዓለም እንደዚህ እነሱ ብቻ አይደሉም፣ እንደዚህ የተፈጠረባቸው ሀገራቶች አሉ ተመሳሳይ ሆነው ሁኔታ ያስተናገዱ። የወደቁም አሉ የተነሱም አሉ። ለምሳሌ ኖርዌይ ተቆጣጥሯለች ነው ይባሉ። በቃ ጋዝ እሷን ማግኝታ ነበር። 20 ከመቶ የሚሆነውን ጂዲፒዋን ጋዝ ይይዝ ነበር። 50 በመቶ ኤክስፖርቷን ጋዝ ነበር ኖርዌይ። ነገር ግን የዋስትና ክምችቷን አጠናክራ እንደው የሚባለው ወደ 1.3 ትሪሊዮን ዶላር የሚሆን ከጋዝ የተገኘን ኤክስፖርትም የተገኘ ግኝትን አጠራቅማ ወደ ሌሎች ሴክተሮችን ነው ያዞረችው። አምራች ክፍሉን ለማጠናከር ጥረት አድርገዋል። 12 ከመቶ አካባቢ ጠንካራ እንዲሆን አድርገዋል። ናይጄሪያ ኮላፕስ ነው ያደረገው። ነዳጅ 90% ኤክስፖርት እንደያዘው 60% የመንግስት ገቢ ነዳጅ ነው ስቲል ማለት እና በተለይ በ1970ዎቹ የናይጄሪያ የአምራች ክፍሉ ጠንካራ ነበር። 10 ከመቶ ድርሻ ነበረው ከጂዲፒ ወደ 5 ከመቶ ነው ዝቅ ያለው። ናይራ አሁን የናይጄሪያ ገንዘብ ነዳጅ ውድ ሲሆን ጠንካራ ይሆናል፣ ነዳጅ ሲረከስ ይወድቃል። 90%ቱን እዛ ላይ ስለለጠፈ ማለት ነው ኮላፕስ ነው ያደረገው። እዛ የደች ዲዚዝ የሚባለው ኔዘርላንድ ላይ የገጠመው ችግር የኔዘርላንድ በሽታ ተብሎ ስም ወጣለት። አሁን ሌሎችም ሀገራቶች የኔዘርላንድ በሽታ አለባት የለባትም ነው ይባሉ። ቬንዙዌላም ኮላፕስ ነው ያደረገው። ኢኮኖሚው ወደቀ። ቬንዙዌላ 95% ኤክስፖርቷ ነዳጅ ነው። 60% የመንግስት ገቢም ነዳጅ ከነዳጅ ጋር የተገናኘ ነው። ራሽያ በተወሰነ መልኩ ራሽያ እንኳን በጣም ከፍተኛ ግማሽ ትሪሊዮን ዶላር የሚሆን ሪዘርቭ በመያዝ ነው። አሁን ከዩክሬን ጋር ጦርነቱ ስገባ እሱ ታግዶባታል ገንዘቡ፣ ታውቃላችሁ፣ ብዙዎቻችሁ ሰምታችኋል። ግን 60% ኤክስፖርቷ ነዳጅ ነው፣ ግን ሪዘርቭ በመያዝ ነው ለማለፍ የሞከረችው እንጂ አሁንም ማኑፋክቸር ሴክተሯ ጠንካራ የሚባል አለም የራሽያ እንትን የሚባል የሚጠራ አይደለም ያለው ነዳጅ ነው እስካሁን ድረስ ከራሽያ የሚጠራው እንጂ የራሽያ ይሄ ምናምን የሚባል ነገር የለውም። ማኑፋክቸሩ ስቲል ደካማ ነው ከሚመጥናት አንጻር ማለት ነው። አውስትራሊያም ችለዋለች ነው የሚባለው። አውስትራሊያ በተለይ ብረትና ከሰል ነው እና 10% ጠቅላላ ሀገራዊ ምርት ድርሻ እና ኤክስፖርቱን ዶሚኔት የሚያደርገው ነው እና በ2000ዎቹ መጀመሪያ አካባቢ ላይ አምራች ሴክተሯ የአውስትራሊያም 15 ከመቶ የነበረው ድርሻ ወደ 6 ከመቶ ነው የወረደው፣ በተለይ ለቻይና ማለት ነው። ግን ስትራክቸራል ሽፍት አደረገች እና አልፈዋለች። ካናዳም በተመሳሳይ ኤክስፖርቷ በጣም ነዳጅ ላይ ነው የነበረው፣ ግን አምራች ክፍሉን ለማሳደግ ጥረት አድርጋለች። ሳውዲ አረቢያም አሁን እንደዛ ነው። 45% ቢሆነው ጠቅላላ ሀገራዊ ምርት ነዳጅ ጋር የተገናኘ ነው። 85% ቢሆነው ኤክስፖርቷ ነዳጅ ላይ ነው። 80% የመንግስት ገቢ ነዳጅ ነው እና አሁንም የሳውዲ አረቢያ ኢኮኖሚ የሚመከረው ምንድን ነው? ከነዳጅ ጥገኝነት ወጥቶ ወደ ሌሎቹ ወደ ትምህርት ሴክተሩ፣ ወደ መሰረተ ልማቱ፣ ወደ ቱሪዝሙ ለማደግ ጥረት ያደርጋል። አሁን ብዙ ጊዜ ወደ ሳውዲ ያሉ እንቅስቃሴዎችን ታውቃላችሁ። ስለዚህ ይሄ ኔዘርላንድ የሚባለው በሽታ የደች ዲዝስ የሚባለው ለዓለም ያስተማረው ምንድን ነው? የተፈጥሮ ሀብት ሲገኝ የምንዛሬ ግኝት ያድጋል፣ ብዙ ሀብቶችን መላክ ይመጣል፣ ብዙ ዶላር ማግኘት ይመጣል። ግን ማኔጅ ማድረግ የማይቻል ከሆነ ለመውደቅ ሊዳርግ ይችላል። ዳይቨርሲፊኬሽን ኢኮኖሚ ሊያጣ ይችላል። ምንዛሬ ለማጠናከር ሊጠቅም ይችላል። ለምሳሌ ማዕድን ያላት ሀገር የእሷ ገንዘብ ፍላጎት በጣም ስለሚጨምር ምንዛሬው ጠንካራ ሊሆን ይችላል። ነገር ግን እሱ ጊዜያዊ ነው። ዳይቨርሲፊኬሽን ያስፈልገዋል ነው ሀሳቡ።
ሌሎች ምርቶቻቸው ዓለም አቀፍ ገበያ ላይ ተፎካካሪ እንዳይሆኑ ሊሆኑ ይችላሉ። በቃ ነዳጅ ላይ ብቻ ጥገኛ የሚሆኑ ከሆነ ገንዘባቸው ጠንካራ ስለሚሆንላቸው ኤክስፖርት ሲያደርጉ ውድ ይሆናል። ውድ ከሆነ ደግሞ ዓለም አቀፍ ገበያ ላይ ፉክክሩን አይችሉትም። አንዳንድ የአንድ ነገር የበላይነት ደግሞ ጠንካራ ሊሆን ይችላል። ነዳጅ የሁሉም ነገር እስትንፋስ ነዳጅ ሊሆን ይችላል ለኢኮኖሚ። አንዳንዴ ማዕድን አንዱ ማዕድን እንደዛ ሊሆን ይችላል እና ሰራተኛውን ካፒታሉን በሙሉ ወደዛ ሊጎተት ይችላል። እነዛ ሄዶ ይከማቻል እና ሌላው ሴክተር ላይ ካፒታል እጥረት፣ የሰራተኛ እጥረት እንዲከሰት ያደርጋል። ይሄ በጣም ማኔጅ መደረግ ያለበት ነው። እንደውም የረጅም ጊዜ ስትራክቸራል ችግር ሊፈጥር ይችላል። በቃ ስብጥር ያጣል እና ልክ ሾክ ሲመጣ ዳሜጅ ነው የሚሆነው። አሁን የኢራንም ኢኮኖሚ እንደዚህ ነው። የኢራንም ኤክስፖርት ኦልሞስት ከ70% በላይ ከነዳጅ ከሚገኝ ነው የውጭ ምንዛሬ ግኝቷ። ኢኮኖሚያ የጂዲፒው ያለው ሌላ ነገር ላይ ነው፣ ቱሪዝም ላይ ምንም ላይ ነው። ግን የውጭ ምንዛሬ ግኝቷ ግን መሰረት ያደረገው ነዳጅ ላይ ነው። ልክ አሜሪካ ነዳጅ ላይ ማዕቀብ ስትል ኮላፕስ ያደርጋል ኢኮኖሚ። አሁንም የኢራን ጦርነት ላይ የነ ሳውዲ ኢኮኖሚ እንዴት እየሆነ እንደሆነ አይዶን ነው። ልክ ሆርሙዝ ሲዘጋ ኤክስፖርቶቻቸው በሙሉ ሲቆም ሁሉም ነገሩን ጸጥ ብሎ፣ ለዚህ እኮ ነው ሆርሙዝ ተዘጋ ነዳጅ በሙሉ የምሰሙት ማለት። በዛኛው ሳይድ ኢኮኖሚያቸው እዚህ ላይ የተመሰረተዋሉ። ይሄ የሚባለው ደች ዲዝዝ ይባላል። የአፍሪካ ደግሞ በጣም የሚገርም አቅርቤላችኋለሁ። ይህንን የኢኮኖሚክስ ኮንሴፕት እንድትረዱት ነው። ማንኛውም መልእክት ካላችሁ ልታቀርቡልኝ ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሰብስክራይብ እንድታደርጉ ጋብዛችኋለሁ። መልካም ቀን ነው።